ተመልሰናል ተመልካቾቻችን አዲስ ቀን ላይ ነው የምትገኙት ከኢትዮጵያ ቴሌቪዥን የሚተላለፍላችሁ አዲስ ቀን ከ1 ሰዓት እስከ 3 ሰዓት ድረስ ቆይታ ያደርጋል ዛሬ አዲስ ቀን የሀገር ጉዳይ የዛሬውን የሚያዝያ 27 የአርበኞች ቀንን መነሻ በማድረግ ትላንት የነበሩ አርበኞቻችን ምን አይነት መስዋዕትነት ከፍለዋል ዛሬ ደግሞ ዘመኑ የሚጠይቀው አርበኝነት ምንድነው ስንል የምንጠይቅበት ጉዳይ ይሆናል እንደሚታወቀው ኢትዮጵያውያን ሀገራቸውን የወረረውን ፋሺስት ኢጣሊያን ለ5 አመታት በዱር በገደል ተዋግተው የወቅቱ ንጉስ አጼ ኃይለ ሥላሴም በውጪ ሆነው ባደረጉት የዲፕሎማሲ ተጋድሎ ድል አድርገው ሀገራቸውን የተቆጣጠሩት ሚያዝያ 27 ቀን 1933 ዓመተ ምህረት ነው እንግዲህ ታሪክን መለስ ብለን ስናይ ከ5 አመታት ተጋድሎ በኋላ የፋሺስት ኢጣሊያ ሰንደቅ ዓላማ ወርዶ የኢትዮጵያ ሰንደቅ ዓላማ እንዲው ለበለብ የተደረገው በዚሁ ቀን ነበር እና ይህች ቀን በኢትዮጵያ ታሪክ ውስጥ እጅግ ልዩ ስፍራ እንዳላት ይገለጻል የጣሊያን ፋሺስት ጦር 1888 ዓመተ ምህረት አድዋ ላይ በግማሽ ቀን ጦርነት የወርደቅ ማቅ መከናነቡ ሲቆጨው ቆይቷል እንግዲህ ለዳግም ወራ ነበር የመጣው በድጋሚም ኢትዮጵያውያን እንግዲህ አንድ ሆነው በጋራ መከተው መልሰዋል ከ40 አመታት በኋላ በ1928 ዓመተ ምህረት ዳግም ጦሩን ይዞ ኢትዮጵያን እንደወረረም ይታወቃል ኢትዮጵያውያን በወቅቱ ገና የተደራጀ ጦር ያልነበራቸው እንደሆነም ይታወቃል በተቃራኒው ግን በፋሺስት ጣሊያን በኩል የተደራጀ ጦር ስለነበረው ወረራውን በቀላሉ መቀልበስ አልተቻለም ይህም ደግሞ አንዱ የታሪክ ክስተት ነው እንግዲህ ንጉሰ ነገስቱ ግርማዊ ቀዳማዊ አጼ ኃይለ ሥላሴም ወደ እንግሊዝ በማቅናት በዲፕሎማሲው አርበኞች ደግሞ በዱር በገደሉ ሰፊ ተጋድሎ ማድረግ ጀመሩ አርበኞችም የኢጣሊያ ሰራዊትን መውጫ መግቢያ ይከለክሉት ጀመረ ጦርነቱ በየፊናው ይካሄድ ነበር ለዚህ ደግሞ የተደረገው ተጋድሎ በአንድ በጦርነት ብቻ የሚገለጽ አይደለም በብዙ መልኩ ኢትዮጵያን ለማዳን የተደረገ በጣም ትልቅ ተጋድሎ ነበር ኢትዮጵያውያን አርበኞች ከ5 አመት እልህ አስጨራሽ ተጋድሎ በኋላ ለክብሯ የተዋደቁላትን ደምና አጥንታቸውን አፍሰው የከሰከሱላትን ባንዲራ ዳግም በድል ከፍ አድርገው በሀገራቸው አውለብልበዋል ኢቢሲም ይህንን የሀገር ጉዳይ አንስቶ መስዋዕትነትና ጀግንነት በማውሳት ትውልድ ሊኮራበትና ሊማርበት ይገባል ሲል በሀገር ጉዳይ በጥልቀት ሊያዩ ወዷል ስለዚህ ትላንት የነበሩ አርበኞቻችን ምን መስዋዕትነት ከፍለዋል ዛሬስ ደግሞ ትውልዱ ምን አይነት መስዋዕትነት ለሀገሩ መክፈል አለበት ስንል በሀገር ጉዳይ ሰፋ አድርገን ይሄንን እንመለከታለን ኢቢሲ እንግዲህ የሀገር ጉዳይ አድርጎ ሲያነሳ በዋናነት ታሪኩን ከመዘከር ባሻገር ዛሬ አርበኝነታችን በተለይ ደግሞ ጠቅላይ ሚኒስትሩም መልእክት አስተላልፈው ነበርና በሳቸው መልእክት ያስተላልፉት ዋናው ነጥብ ምንድነው የሁለተኛው ዘመን አርበኝነት አለ የዛ ዘመን አርበኝነት ደግሞ እንደዛኛው ዘመን አርበኝነት ጦር ጋሻ ይዞ ጫካ መውጣት ወይም ደግሞ በዱር በገደል መዋደቅ የሚፈልግበት ላይሆን ይችላልና በብዙ መንገድ የኢትዮጵያን ህልውና ለማስቀጠል የኢትዮጵያን እድገት ብልጽግና ለማረጋገጥ በብዙ መንገድ ልንዘምትባቸው አርበኛ ሆነ ልንንቀሳቀስባቸው የሚገቡ ጉዳዮች አሉና ያ ዘመንና አርበኝነት ትላንትና ዛሬ የሚለውን አነጻጽረን በዚህ ዘመን ኢትዮጵያን የሚያሻግር በአርበኝነት ደረጃ ማንሳት መስራት የምንችላቸው ጉዳዮች አሉ የሚለውን በስፋት ማንሳትም ስለወደድንም ጨምሮን ዛሬ ኢቢሲ የሀገር ጉዳይ አድርጎ ይሄንን ጉዳይ በስፋት ሲያነሳ በተለይም ጠቅላይ ሚኒስትር አብይ አህመድ በዚህ በእንኳን አደረሳችሁ መልእክታቸው ላይ ቀደም ሲል የነበሩ እናት አባቶች አርበኞቻችን ለነጻነታችን ቀና ብለን እንድንራመድ ደማቸውን አፍስሰው መስዋዕትነት ከፍለዋል ስለዚህ ያኔ የመጀመሪያው ምዕራፍ አርበኝነት ነው ዛሬ ደግሞ ትውልዱ ሌላ አርበኛ ወይም ደግሞ ሌላ አርበኝነት መስራት ይተበቅበታል ይሄንም ደግሞ ለሀገሩ ብልጽግና በመቆም ለሀገሩ ወይም ደግሞ ሀገሩ ለምትፈልገው መስዋዕትነት በመቆም ሌላኛው ነጻነት ወይም ደግሞ ሌላኛው ነጻነት የምናገኘው ቀና ብለን እንድንራመድ ወይም ደግሞ ቀና ብለን የተራመድነው ሙሉ እንዲሆን ሌላኛውን የብልጽግና አርበኝነት ልንደግም ይገባል ሲሉ መልእክታቸውን አስተላልፈዋል ስለዚህ ዛሬ ትውልዱ ምን አይነት አርበኝነትን መክፈል አለበት ለሀገሩ ስንልም እናነሳለን እንግዲህ በሳቸው መልእክት ላይ ተጠቀሱ አንዳንድ ነጥቦችን ለማንሳት ለምሳሌ አርበኝነት የዚህ ዘመን አርበኝነት ትጥቁ ዕውቀት ክህሎትና ዲሲፕሊን ነው ይላሉ ጠቅላይ ሚኒስትሩ ይሄ በእርግጥም የሌላኛውን ዘመን አርበኝነት ምርጥ መገለጫ ነው በያስባለሁ በግል ምክንያቱም ያኔ በዱር በገደሉ የሚደረገው መስዋዕትነት እንዲከፈል የሚጠይቀው ጉዳይ ምናልባት ያን ብቻ ሊሆን ይችላል የሚጠይቀው
አሁን ግን በብዙ መንገድ ነጻነታችንን እንግዲህ እነሱ በከፈሉት ዋጋ ነጻ ሀገር ተረክበናል። ነጻ ትውልድንን ብለን እናስባለን። አንገታችንን ቀና አርገን በኩራት ኢትዮጵያዊ ነን ብለን የምናገርበት በዓለም አደባባይ ደግሞ ነጻ ሀገር መሆናችንን ደጋግመን ያወጅንበት ጊዜ አለ። ይሄ ግን የተሟላ የሚሆነው ዛሬም እኛ ነጻነት በተለያየ አንጻር ማስከበር ስንችል ነው። ለዚህ ደግሞ ጠቅላይ ሚኒስትሩ እንዳሉት የዚህ ዘመን አርበኝነት ትጥቁ እውቀት መሆን አለበት። እውቀት ሊኖረን ይገባል። እሱ ብቻ ሳይሆን ደግሞ ክህሎት እንግዲህ ዘመኑ የሚጠይቀው አሁን የኤአይ ዘመን ላይ ነው ያለነው። በጣም በብዙ መንገድ ቴክኖሎጂ የላቀበት ጊዜ ላይ እንገኛለንና ይሄንን ታሳቢ ያደረገ ጀምራለችና ስለዚህ እነሱንም ጨምረን ሌላኛው ደግሞ ዲሲፕሊን ነው። እንግዲህ ስነ ምግባር ከሌለን ወይም ደግሞ መልካም ስብዕና ከሌለን ምንም ብንሰራ ለሀገር ላይ ጥቅም ይችላል። ቢጠቅም እንኳን መልሶ ጥፋት የመሆን እድል ይኖረዋልና ዲሲፕሊን ኖረን ይገባል የሚልም ሀሳብ አንስተዋልና በብዙ መንገድ ልናነሳው የምንችለው ነው። ዞሮ ዞሮ የዚህኛው ዘመን አርበኝነት የሚጠይቀው በጣም ብዙ ነው ከኛ። ይህንን ጉዳይ ያነሳን ቆይታ እናደርጋለን። ሌላኛውን መረጃችንን እስኪ እናካፍላችሁ። በተለይም ስለ አርበኞች ስናነሳ ብዙ ማንሳት እንችላለን። ለአርበኞች የድል በዓል ስኬት ኢትዮጵያውያን በቅንጅት ወይም ደግሞ በትብብር ያሳዩት እንደሆነም ይታወቃል። ይሄ ከዚህ ጋር ተያይዞ የሚነሳው ደግሞ ቅንጅት ለወረራ የመጣውን የፋሺስት ጣሊያን ጦር አሳፍረው ወደ መጣበት መመለስ ስለመቻላቸው ነው። በወቅቱ የነበረውን የአርበኝነት ተጋድሎና ስኬት አስመልክቶ ሪፖርተራችን መሀሪ አለሙ ያዘጋጀው አንድ ጥንቅር አለ። እስኪ እሱን እንከታተልና ሌሎችን ሀሳቦች እንመለስባቸዋለን። ወቅቱ ወራሪው ፋሽስት ጣሊያን ዘመናዊ የጦር መሳሪያውን አንግቦ ኢትዮጵያን ቅኝ ካልገዛው ካላንበረከኩ ብሎ በተለያዩ አቅጣጫዎች ለወረራ የመጣበት ጊዜ ነው። ያኔ ጀግኖች ኢትዮጵያውያን ለእናት ሀገራቸው አካላቸውን አጉድለዋል፣ ደማቸውን አፍሰዋል፣ ሕይወታቸውንም ገብረዋል። ለዚሁ ተጋድሎ በአድዋ ጦርነት የደረሰበትን የሽንፈት ካባ አውልቆ ቂም ቋጥሮ ከ40 ዓመታት በኋላ ዳግም ለወረራ ቢመጣም ጀግኖች ኢትዮጵያውያን በዱር በገደል ገብተው አይቀጡ ቅጣት በመቅጣት የቂም ጦሩን መክተው ወደ መጣበት መልሰውታል። ተጋድሎውን ያደረገው ህዝቡ ነው። ከ40 ዓመት በኋላ ቂም የቋጠረ ፈረንጅ ግን መቶም ሚያዝያ 27 ለ5 ዓመት እቺን ሀገር ለመግዛት ሞከረ፣ አልቻለም። በመጨረሻ ጊዜ ሚያዝያ 27 በድል የተቋጨበት የኢትዮጵያ ሙሉ አርበኛ የሆነበት ነው። ኢትዮጵያውያን በሚገባ ትብብርና ቅንጅት አሳይተውበታል በሚባለው በዚሁ ጦርነት ታዲያ ከፊሉ ከፋሽስቱ ጋር ሲዋደቅ፣ ሌላው ደግሞ የማንነት ጥያቄ ሳያነሳ የደረሱ ሰብሎችን በጋራ ይሰበስባሉ። ውጊያው ሲፋፋምም ፋሽስቱን ይፋለማሉ። በየአዝማቹ የሄደው ሰራዊት አለ ወደ ጦር ሜዳ። በዚህኛው በኩል ደግሞ የዘማችን ቤተሰብ የሚጠብቅ አለ። እርሻውን ያርሳል፣ አረሙን ያርማል፣ የዘማች ቤተሰቡን ይጠብቃል። ተቀናጅተው እዚህ ራብ እንዳይራብ ልማት ያለማል። ከዛ ጦርነት ወራሪው ኃይል ሰርጎ ገብቶም በቀጥታ ቢሆን በመድፍ በአውሮፕላን ነው ሲያጠቃ የነበረው። ያንን በመከላከል ሁልጊዜ ወደፊት ነጭ እየለበሱ ነው የሚሄዱት፣ ሻሽ እየጠበቁ ሁሉም ወደፊት ነው። አንዱ ሬሳ ያነሳ፣ አንዱ ይተኩሳል፣ የሞተውን አንዱ ይቀብራል። መተሳሰቡ ስላለ አንድነቱ ስላለ ድል አብቅቷል። ሌላው በዘመኑ ድሉን ለመቀዳጀት የእግረኛ ጦሩ ከከፈለው መስዋዕትነት ባሻገር ዲፕሎማሲያዊ ትርፍ የተመዘገበበት እንደነበርም ይነሳል። የወቅቱ ንጉሥ ቀዳማዊ አፄ ኃይለ ሥላሴ በወረራው ወቅት ፋሽስቱ ያደርስ የነበረውን ግፍና በደል ለዓለም በማሳወቅና ሀገራት ፋሽስቱን እንዲያወግዙ ከኢትዮጵያ ጎን እንዲሰለፉ በማድረግ በኩል የራሳቸውን አስተዋጽኦ አበርክተዋል። የጦርነቱ አንዱ መሳሪያና ድል ማድረጊያ ዲፕሎማሲ ነው እና አዝማቾቹ ተሰብስበው እኛ ጦርነቱን እናካሂድ፣ እርስዎ ደግሞ ሄደው ጄኔቭ ላይ ለዓለም መንግስታት የኢትዮጵያን ምንነትና በኢትዮጵያ በግፍ እየተወረረች እንዳለች መነጋገር አለበት ብለው ነው የላኳቸው። ሄዱ። እንደ ትንቢት አነጋገር ነው። ሄደው አገሬን ጠላት ወሯታል፣ አስታግሱ፣ አርሙ፣ የኢትዮጵያ ሕዝብ እየተቀጠቀጠ ነው፣ እየተደበደበ ነው። ይህንን ነገር ካላስቆማችሁ ነገ በእያንዳንዱ ሀገር ላይ ይደርሳል። ለራሳቸው ስትሉ ነው፣ እኛ እንወጣዋለን።
ብለው ለዓለም መንግስታት ትንቢት ነው የተናገሩ። ሲናገሩ እንደውም የጣሊያን እንትሮች ነበሩ አላናገራቸው ብሎ ሲጮሁ ምንም አልመሰላቸው፣ ንግግራቸውን የቀጠሉ። ለዚህ የዓለም መንግስታት ነው የተደመሙ እና ትልቅ ስራ ነው የተሰራው ዲፕሎማሲ ነው። ለጠላት እጅ አንሰጥም በማለት በጀብዱ የሚታወቁት ጀግኖች ኢትዮጵያውያን እንደ አድዋው ድል ሁሉ የአርበኝነቱን ምዕራፍ በሚያዝያ 27 1933 ዓ.ም በማያዳግም የድል ብስራት ፈጽመውታል። የዛሬው ትውልድም ከጭቆና ቀንበር ነፃ ሆኖ ከተሸናፊነት ስነ ልቦና ተላቆ እንዲራመድ በርካታ ኢትዮጵያውያን መስዋዕትነት የከፈሉበት አርበኞች የድል ቀን ሆኖ በየዓመቱ ሚያዝያ 27 መከበሩን ቀጥሏል። ተመልሰናል ተመልካቾቻችን። ሀብትሽ የጠቅላይ ሚኒስትር አብይ አህመድ መልእክትን እናንሳ። በተለይም ጠቅላይ ሚኒስትር አብይ አህመድ ቀደምት አርበኞች በከፈሉት ዋጋ ያገኘነው ነጻነት ሙሉ እንዲሆን ኢትዮጵያውያን የሁለተኛው ዘመን አርበኞች መሆን አለባቸው ወይም ደግሞ ኢትዮጵያ ይሄንን ትፈልጋለች ሲሉ መልእክት ማስተላለፋቸው ይታወቃልና ነጻነታችን ደግሞ እንዲሟላ ዛሬ ኢትዮጵያውያን የሁለተኛውን ዘመን አርበኞች ሲደግሙት የሁለተኛው ዘመን አርበኞች ወደ ሁለንተናዊ የሀገሪቱን ብልጽግና ማረጋገጥ ወይም ደግሞ ሀገሪቱን ወደ ሁለንተናዊ ብልጽግና ማድረስ እንደሆነም አስቀምጠዋል። ይሄ ሲሳካ ነጻነቷን ሙሉ ያደርገዋል ሲሉም እንደዚሁ አንስተዋል። በተለይም በፖለቲካው፣ በኢኮኖሚው ከዛ ባለፈ ደግሞ በማህበራዊው በይበልጥ ደግሞ አሁን ላይ የተሻለ ምዕራፍ ላይ ያለችበትን የዲፕሎማሲ ስኬትን ማንሳት እንችላለንና በእነዚህ መስኮች በሚኖረው ሰላማዊ ጦርነት ድህነትንና ኋላ ቀርነትን በማሸነፍ የሁለተኛው ዘመን አርበኞች መሆን ይችላሉ ኢትዮጵያውያን። ያኔ ያገኘነውን ነጻነት ደግሞ ሙሉ እናደርገዋለን ሲሉም አንስተዋልና ስለዚህ ሁለተኛውን የአርበኞች ዘመን ለመድገም ኢትዮጵያውያን የኢትዮጵያን ሁለንተናዊ ብልጽግና ማረጋገጥ መቻል አለባቸው። ይሄኔ ሀገርን ማጽናት፣ ሀገርን ማልማት ከዛ ባለፈ ትላንት ያገኘነውን ነጻነት ደግሞ ሙሉ እናደርገዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ይህንን አንስተዋል። ሌላኛውን ጉዳያችንን እንመለከታለን። ከዛሬ 89 ዓመት በፊት የኢትዮጵያውያን የተባበረ ክንድ ወራሪን መመከት ችሏል። ጣሊያን በ1888 በአድዋ ጦርነት የደረሰበትን ሽንፈት ለመቀበል 40 ዓመታትን ጠብቆ ለበቀል ቢመለስም በብርቱ የሀገር ሰው እንዲመለስ ተደርጓል። ጣሊያን በኢትዮጵያ በቆየበት ጊዜ መላው ኢትዮጵያውያን በአርበኞች መሪነት ፋታ እያሳጧቸው እንደነበርም ታሪክ መዝግቦታል። መግደላዊት ደረጀ ይህንን ታሪክ ከተለያዩ መጽሐፍት አጣቅሳ ተከታዩን አዘጋጅታለች። እስኪ እሷን ደግሞ ተከታትለን እንመለስ። ከዛሬ 89 ዓመት በፊት 1928 ዓመተ ምህረት ጣሊያን ኢትዮጵያን በመውረድ በዚያው ዓመት ሚያዝያ 27 ማርሻል ባዶሊዮ አረንጓዴ ቢጫ ቀዩን የኢትዮጵያን ሰንደቅ ዓላማ በማስወረድ የጣሊያን ሰንደቅ ዓላማ እንዲሰቀል ማድረጉን ታሪክ ያወሳል። ጣሊያን በ1888 በተካሄደው የአድዋ ጦርነት ጊዜ የደረሰባትን አሰቃቂ ሽንፈት ለመበቀል ለ40 ዓመታት ከፍተኛ ዝግጅት ስታደርግ ቆይታ ለሁለተኛ ጊዜ ኢትዮጵያን በ1928 መውረሯ የሚታወቅ ነው። ሞሶሎኒ ኢትዮጵያን በመውረር የጣሊያንን ቅኝ ግዛት አንድ አካል ለማድረግ ብሎም የሀገሩን ስም ለማደስ ከፍተኛ ዝግጅት ሲያደርግ መኖሩም በታሪክ ይጠቀሳል። ለዚሁም ይረዳ ዘንድ ከ300 ያላነሱ ወታደሮች ከ330 እስከ 500 የሚደርሱ ተዋጊ አውሮፕላኖች እንዲሁም 500 ገደማ ታንኮችን በ1928 መጀመሪያ ጣሊያን ኢትዮጵያ ላይ ጦርነት እንድትከፍት በሚል በምጽዋ በኩል ለማርሻል ዴቦኑ መላኩ ተዘግቦ ይገኛል። የካቲት 12 1928
አዲስ አበባ ውስጥ ማርሻል ግራዚያኒን ለመግደል በተደረገ ሙከራ ጣሊያኖች በህዝቡ ላይ ከፍተኛ ጭፍጨፋ ማካሄዳቸው የአርበኞችን ትግል እንደ ብረት ያጠነከረና መላው የኢትዮጵያ ህዝብም ለነጻነቱ አምርሮ እንዲታገል ማድረጉ ይነገራል። ጣሊያኖች ወረራ ከመጀመራቸው አስቀድሞ በአዲስ አበባ በመላው ሀገሪቱ እንዲሁም በጦር ሰራዊት ውስጥ በርካታ ሰላዮችን በመሰግሰግ ኢትዮጵያን ድል ለማድረግ ከፍተኛ ጥረት ያደርጉ ህዝብ ያስከበሩበት እንዲሁም ተረጋግተው ሰላማዊ አስተዳደራዊ ስራዎችን የከወኑበት አንድ ዓመት እንደሌለ አያሌ ማስረጃዎች ይመሰክራሉ። መላው አፍሪካ በቅኝ ግዛት ይማቅቅ በነበረበት በዚያን ጊዜ ኢትዮጵያ ከዓለም ሉዓላዊ ሀገሮች አንዷ በመሆኗ የዓለም መንግስታት ማህበር አባል መሆኗ ይታወሳል። ጦርነቱ እንደተጀመረ በ1935 ዓመተ ምህረት ይህን መሰረት በማድረግም ቀዳማዊ ኃይለ ሥላሴ ጣሊያን በኢትዮጵያ ላይ ያደረገችውን ወረራ እንዲሁም በህዝቡ ላይ እየፈጸመች ያለችውን ዘግናኝ ግፍ ለዓለም መንግስታት በማሳወቅ መፍትሄ አመጣለሁ በሚል ወደ ጄኔቫ አቅንተው ነገሩን ቢያስረዱም ሰሚ ሊያገኙ አልቻሉም። እንግሊዝና ፈረንሳይ ኢትዮጵያ መሳሪያ እንዳትገዛ ሲከለክሉ የቆዩ ቢሆንም ጣሊያን ከጀርመን ጋር ትብብር በማድረጓ እንግሊዝ የኢትዮጵያ አርበኞች የሚያደርጉትን ተጋድሎ በመደገፍ ጣሊያንን ለመውጋት እቅድ እንድትይዝ አደረጋት። በዚህም ወታደራዊ ድጋፍ በማድረግ ኃይለ ሥላሴ ወደ ሀገራቸው እንዲገቡ መቻላቸውን በዛግብት ይነግሩናል። አባቱም ገዳይ እናቱም ገዳይ እናቱም ገዳይ ቺበለው ድርድር አያውቅ ባገሩ ጉዳይ ልክ የዛሬ 89 ዓመት በዚህ ቀን ሚያዝያ 27 1933 ዓ.ም ንጉሠ ነገሥት ግርማዊ ቀዳማዊ አፄ ኃይለ ሥላሴ በከፍተኛ አጀብ እኩለ ቀን ገደማ ከታላቁ ምኒልክ ቤተ መንግስት አደባባይ ላይ አረንጓዴ ቢጫ ቀዩን የኢትዮጵያን ሰንደቅ ዓላማ መልሰው እንደተቀሉት በታሪክ የሚነገር ነው። በጥቅሉ ኢትዮጵያውያን ከንጉሠ ነገሥታቸው ጀምሮ እስከ ሕፃናት ድረስ ለነጻነታቸው ያደረጉት ተጋድሎ ጣሊያን ከ5 ዓመት ያልዘለለ ያልተረጋጋ ቆይታ እንዲኖራት እና ሽንፈትን ተከናንባ እንድትወጣ አድርጓታል። የድሉ በዓል ኢትዮጵያ ነጻነቷን እንደጠበቀች መቆየቷን ምስክር እንዲሁም ለነጻነት የማይደራደር አሸናፊ ሕዝብ ባለቤት መሆኗን የሚያሳይ ነው። ተተኪው ትውልድም የአሸናፊነት መንፈስን ተላብሰው በኩራት እንዲኖር የሚያደርግ ትልቅ ታሪካዊና ፖለቲካዊ ጥቅም ያለው መሆኑን የታሪክ ጸሐፍትና ተመራማሪዎች ያስረዳሉ። ታሪክ ክብሬ ነው ያላወቀ ይወቅ ታሪክ ክብሬ ነው። ስለ 84ኛው የአርበኞች ድል በስፋት እያነሳን እንገኛለን። የሀገር ጉዳይ አድርገን ትላንት አርበኝነት ትላንትና ዛሬ እያልን በስፋት እያነሳን ነው የምንገኘው። የተለያዩ ጥንቅሮች ወደ እናንተ አድርሰናል። እንግዶችንም ጋብዘናል። ተመልካቾቻችን ከኛ ጋር ቆይታ አድርገው የተለያዩ ሀሳቦችን እያነሳንላቸው ጉዳዮችን በስፋት የሚተነትሉልን ነው የሚሆነው። እንግዶቻችን ፕሮፌሰር አየለ በክሪ የታሪክ ተመራማሪና ደራሲ ናቸው። በማለዳ ስቱዲዮአችን ተገኝተዋል። ሰፊ ሀሳብ ይሰጡናል ብለን እንጠብቃለን። ከሳቸው በተጨማሪ ከሐዋሳ ስቱዲዮ አቶ በለጠ ሲጊቦ አሉ። የታሪክ መምህርና ተመራማሪ ናቸው። እንዲሁ እሳቸውን በተመሳሳይ ሀሳባቸውን የሚሰጡን ነው የሚሆነው። አብረን እንቆያለን። እስኪ አርበኝነት ትላንትና ዛሬ ብለን ደግሞ ለማንሳት እንግዲህ እንሞክር። እንግዲህ አርበኝነት ትላንት ብቻ አይደለም ዛሬም ነው። ትውልድ በየትኛውም ዘመን ይሁን ሀገሬ ትጽና ትጠበቅ ደግሞ ትበልጽቅ ተመንደግስ ብሎ እስካሰበ ድረስ አርበኝነት በየፈርጁ ነው። የትላንት አባትና እናቶች አርበኞች ተዋድቀው ሀገር ያቆዩትም ለዚሁ ነው። አዎ ይሄንን ጉዳይ በተመለከተ አንተ ያዘጋጀው አንድ ዝግጅት አለ። እሱን ተከታትለን እንመለሳለን። ከውዱ ነፍስ በላይ ሀገር ከክቡሩ ቤተሰብና ፍቅርም በላይ ሰንደቅ የአርበኝነት ውሉም ግብሩም ይሄው ነው። ከአገር መውደድ በላይ ማለት ነው። ሁሉም ሰው አገሩን ይወዳል። ሁሉም ሰው ግን አርበኛ ነው ማለት ግን አይደለም። ምክንያቱም አርበኝነት አገርን ከመውደድ ጋር ለአገር የሚከፈል መስዋዕትነት ኤፈርት አለው ማለት ነው። ስራ አለው ማለት ነው። አንድ ሰው አርበኛ ነው ሲባል አርበኝነት በተግባር የሚገለጽ ነገር ነው። አርበኝነት ማለት ካለምንም ጭጭ ካለምንም ንዝንዝ
ለሀገሩ ለአንድነቱ ለሰላም እንዲሆን በጀግንነት ማድረግ በእውነተኝነት ጠላት ባለበት ገብቶ ለመደምሰስ ነው። አርበኛ ማለት ለአንድ ሀገር የቆመ ጀግና ህዝብ ነው። ከታሪካዊው የአድዋ ድል 4 አስርት ዓመታት በኋላ በፋሺስት ጣሊያን ሁለተኛ ወረራ ተደፍሮ የነበረው የኢትዮጵያ ሉዓላዊነት በአርበኞች ያልተቋረጠ ተጋድሎ ሲቀለበስ ወገኔ የሰሰተው ነፍስ ያስቀረው ጉልበት አልነበረውም። አርበኝነት ታዲያ እዚህ ጋር ነው የሚመጣው። አርበኞቹ አንደኛ ሀገራችንን አሳልፈን አንሰጥም፣ ሁለተኛ ጣሊያን ለጊዜው ቢቀናው ቀጣይነት ያለው ሀገራችንን ወሮ የመያዝን ህልሙን ማደናቀፍ፣ ሶስተኛ የኢትዮጵያውያን ሞራል ሀገራቸው ላይ ተስፋ እንዳይቆርጡ የሚያደርግ ስራ በተለያየ መንገድ ተሰርቷል። የዛን ጊዜማ አርበኝነት ሰው ተበታተነ። ከየጦር ሜዳ በየአገሩ መጥቶ በቤቱ ወገኑን ዘመዱን ቤተሰቡን ሰብስቦ አለቃ አብጅቶ ይዋጋ ነበር። ይህ አርበኝነት ነው። ቤት ቁጭ ብሎ አይደለም፣ ጫካ ገብቶ ነው ዘመዶቹን ወገኖቹን እየረዳ እነሱም እየረዱት በሁሉም ነገር ያሸነፈ ጊዜ ወቅት ነው። የትላንት አርበኝነት እንዲህ ነበር። ወራሪ ጋር ፊት ለፊት መተናነቅ፣ እኔ ለሀገር ያለው ሁሉ ዛሬም አርበኝነት አለለት። መልክና ገጹ ከትላንት ቢለይም በጦርነት ወቅት መዋጋት አርበኝነት ነው። በሰላም ወቅት አገር ማሳደግ አርበኝነት ነው። በሰላም ወቅት ሙስናን መዋጋት አርበኝነት ነው። የአገርን ችግር ከኢኮኖሚ ጥገኝነት አገርን ማላቀቅ የነጻነት ትግል ነው። የአርበኝነት ተግባር ነው ማለት ነው። አገር እንድትለማ ማድረግ አርበኝነት ነው። ስለዚህ አሁን የሚጠበቅብን አገራችን ካለችበት ከምትጠቀስበት ችግር፣ ረሃብ፣ ቸነፈር፣ ስደት የማውጣት ሂደት ነው አርበኝነት አሁን ባለው ሁኔታ ዲፋይን ስናደርገው። ስለዚህ አርበኞች ድሮ የቀሩ ታሪከኞች ብቻ አይደሉም። አርበኞች ዛሬም ያሉ ነገም የሚኖሩ ናቸው። ለአገራቸው በሁሉም መስክ አስተዋጽኦ የሚያደርጉ በችግር ጊዜ፣ በድርቅ ጊዜ፣ በረሃብ ጊዜ ሰዎችን አስተባብሮ ሰዎችን ዜጎችን ማልበስ፣ ማብላት፣ ከእርዛት ከተለያዩ ረሃቦች መታደግ የሁሉ አርበኝነት ነው። ስለዚህ በዚህ መንገድ ነው ያሁኑ ትውልድ መግለጽ ያለበት። ያሁኑ ወጣት በዛን ጊዜ ከጠላት ጋር ነው። በአሁኑ ጊዜ ግን ወንድምህን፣ ወገንህን፣ ደጅህን፣ ቄን በፋብሪካ በእርሻ በልዩ ልዩ ነገር ሀገርህን ማልማት፣ መስራት፣ ህብረት መመስረት፣ ለሀገር መቆም አርበኝነት ይሄ ነው። አርበኝነት በየፈርጁ ውጤቱ ሀገርን ማዳን ተፈርታና ተከብራ እንድትኖር ነውና ትንሽ የሚባል አበርክቶ ቀላል የሚባል ተሳትፎ የለም። ዘመን የማይገድበው አርበኝነት ኢትዮጵያን ያሻግራል። እኩል ነው። ምክንያቱም አገር ለምንድን ነው የሚወረረው ብትባል ለምንድን ነው የምንወረረው? አንድ ሀገር እንዴት ሉዓላዊነቷን ታጣለች ቢባል ኢኮኖሚ ከሌለ ትለምናለህ። ከለመንክ ለልመና ደግሞ የምትከፍለው ነገር አለ። የምትከፍለው ሉዓላዊነትን ነው። ስለዚህ የግድ መዋጋት ብቻ ሳይሆን በኢኮኖሚም በምንም ራሳችንን እንደ ሌሎቹ ሀገሮች ካላሳደግን ተመልሶ መወረራችን አይቀርም። አባትና እናት አርበኞች የዛሬዋን ኢትዮጵያ ለማስረከብ በብርቱ ተዋደቁ። በሁለንተና ልፋትና ድካም የሚሻው አርበኝነት ይህም ትውልድ ኃላፊነቱን ይወጣ ዘንድ በእጁ ላይ ያለ ወኔና የማይቀዘቅዝ ጉልበት ነው። ተመልሰናል ተመልካቾቻችን። አዲስ ቀን ላይ ነው የምትገኙት። እዚህ ጉዳይ ላይ ቆይታ እናደርጋለን። በድጋሚ እንግዶቻችን እንኳን ደህና መጣችሁ፣ ስለመጣችሁ እናመሰግናለን ብለናል። ፕሮፌሰር ወደ እርስዎ ልምጣና በተለይም ቀደም ሲል እያነሳን ነበረ፣ ዛሬ አርበኞች ቀን ነው። ትላንት የነበሩ አርበኞቻችን ምን አይነት መስዋዕትነት ከፍለዋል፣ የዛሬው ትውልድስ ምን መክፈል አለበት እያለን እያነሳን እንገኛለንና የዛሬው ቀን ሚያዝያ 27 በኢትዮጵያ ረጅም ታሪክ ውስጥ ምን አይነት ቦታ አለው ከሚለው እንጀምር። በጣም ጥሩ ጥያቄው፣ አመሰግናለሁ። እንግዲህ ሚያዝያ 27 ስንል ምን ማለት ነው በምንልበት ጊዜ በአድዋ ያገኘነውን ድል ተፈታተኑን
ያ ጊዜያዊ ድል ነው ብለው ተፈታተኑን። አይ የለም ጊዜያዊ ድል አይደለም፣ የነጻነታችን የማንነታችን ነጸብራቅ ስለሆነ እሱን ማስከበር ለሱ መስዋዕትነት መክፈል ያስፈልጋል ብለው አምነው ተነሳስተው በራሳቸው 5 ዓመት ሙሉ ታግለው ያንን ጠላት አባረው ያንን ነጻነት ሊያስከብሩ ችለዋል። እና ያ ለኛ የተሰጠን ትልቅ ጸጋ ነው ማለት ነው፣ ትልቅ ክብር ነው ማለት ነው። እና ኢትዮጵያዊነታችን ብዙ ፈተና ደርሶበታል እና የሚያዝያ 27ቱ ደግሞ በጣም ከባድ የሆነ ፈተና ብዙ ወገኖቻችን ያለቁበት ፈተና ነው። እና በዛን ግን ተስፋ ሳይቆርጡ ንጉሠ ነገሥቱ በስደትም ቢሄዱ መሪ ናቸው ብለው እሳቸውን ተቀብለው እስከ መጨረሻው ድረስ ታግለው ያንን ጠላት ከሀገራችን አሰጥተው ነጻነታችንን ሊያስከብሩ ስለቻሉ ያ በኢትዮጵያ ረጅም ታሪክ ታላቅ ስፍራ አለው ማለት ነው። ሌላው ነጥብ ደግሞ ከሱ ጋር የሚሄደው ረጅም ታሪክ ስንል ለምሳሌ ናጅራን ጦርነት ልናነሳ እንችላለን። ናጅራን ጦርነት የተካሄደው በ6ኛው ምዕተ ዓመት አጼ ካሌብ ሄደው ክርስቲያኖች እዛ ስለተጨፈጨፉ እነሱን ለማዳን ሲሄዱ ሮማን የኢትዮጵያ አጋር ነበረች። የጥንቷ ሮማን የኢትዮጵያ አጋር ሆነው ሁለቱ ተባብረው ክርስቲያኖች እንዳይጨፈጨፉ አድርገው ነበረ። እና ይሄ እንግዲህ በ6ኛው ምዕተ ዓመት ነው። ከዛ በኋላ በአሁኑ በዘመናዊ ታሪክ ብለን በምንጠራው በምንረዳው ታላቅ ስፍራ ያለው ይህ የሚያዝያ 27 ነው። ምክንያቱም ኢትዮጵያኖች አንደኛ አድዋ ላይ የተለያዩ ጎሳዎች አንድ ላይ መጥተው የተለያዩ ሃይማኖት ያላቸው አንድ ላይ የመጡበት ብሔራዊ የሚለውን በተግባር ያስመሰከሩበት ነው። ያንን ብሔራዊነት ደግሞ እንደገና ያስመሰከርንበት ቦታ የት ነው? ሁለተኛው የኢትዮጵያ ጣሊያን ጦርነት ተደርጎ ይኸው የመጣው የሚያዝያ 27 ድል ነው ማለት ነው። ምክንያቱም ያ ድል የአዲስ አበባዎች ብቻ አይደለም፣ የአማራ የኦሮሞ ብቻ አይደለም፣ የሁሉም ኢትዮጵያውያን ድል ነው። ምክንያቱም እዛ 5 ዓመት ትግል ላይ ያልተሳተፈ የለም። ከሁሉም ቦታ ከሁሉም ስፍራ ከሰሜን፣ ከደቡብ፣ ከሸዋ፣ ከወለጋ፣ ከጎጃም፣ ኤሉባቦር ያልተሳተፈ የለም። እና ያ የሚያሳየን ምንድን ነው? ማንነታችንን ተገንዝበናል። ብዝሃነት ነው ማንነታችን። ያንን ደግሞ ለማስከበር ነገሩ ደግሞ ኢትዮጵያዊነት መባል ዝም ብሎ በቀላሉ መሳሪያ ጠላት በብዛት ስላለውና ዘመናዊ መሳሪያ ስላለው በዛ ጨፍጭፎ ያንን ሊቀለብስ እንደማይችል ያስመሰከረ ስለሆነ እየተዘከረ ነው። ሐውልት ተሰርቶለታል። ግን የበለጠ አድምቀን ማክበር ያለብን ይመስለኛል። ምክንያቱም የማንነታችን መገለጫ ስለሆነ። መልካም። ወደ አቶ በለጠ እንሂድና ሐዋሳ ስቱዲዮ እንግዲህ የጣሊያን ወራሪ ኃይል በአድዋ ጦርነት ከተሸነፈ በኋላ በድጋሚ ነው እንግዲህ ከ40 ዓመታት በኋላ ለመምጣት የሞከረውና እንግዲህ ኢትዮጵያውያን ተረባርበው ቀደም ሲል ፕሮፌሰርም ሲያነሱት እንደነበረው እንደ አንድ ልብ ተናጋሪ እንደ አንድ ሰው ተናጋሪ ሆነው በአንድነት ቆመው ለመመከት ሞክረው ተሳክቶላቸውም ጣሊያን አሸንፈዋል። እና ለኢትዮጵያውያን ድል አድራጊነት ሚስጥሩ ምን ነበረ? እንደው ከታሪክ አንጻር ምን ማለት እንችላለን? አመሰግናለሁ። እንኳን አደረሳችሁ መላው ኢትዮጵያውያን። ፕሮፌሰርንም አመሰግናለሁ ጊዜቱን ወስደው ስቱዲዮ መጥተው ሀሳብ ለመስጠት ስለመጡ። እንደተባለውም በዋናነት ቅድም ፕሮፌሰር እንዳሉት ነው ነገሩ። ኢትዮጵያ በ1888 በእኛ አቆጣጠር አውሮፓውያኖች 1896 አድዋ ላይ አሸንፈን ከ40 ዓመት በኋላ ጣሊያኖች ለመበቀል እኛን የመጡበት ሁኔታዎች አሉ። ይሄ ደግሞ ምንድነው ጣሊያኖች በጣም የተሸነፉበት ያልጠበቁት ሽንፈት ነውና በዓለም ታሪክ ታይቶ የማይታወቅ በጥቁር የተሸነፉበት ሂደት ስለሆነ ይሄን ለመበቀል ያላቸው አማራጭ ምንድነው? በቴክኖሎጂ አግዘው በቴክኖሎጂ ካብቶ መምጣት ነውና 40 ዓመት የወሰደባቸው ኢትዮጵያን በምድር ብንመጣ እናሸንፋትም በቴክኖሎጂ ልቀን የተሻለች መሆን አለብን ብለን አግዘን የተሻለች ሆነን ከመጣን ነው ኢትዮጵያ ልናሸንፍ የምንችለው። የኢትዮጵያ አንድነት፣ የኢትዮጵያ ጽናት፣ የኢትዮጵያ አቋም ለኛ ከባድ ነው በሚል 40 ዓመት ወስደዋልና ከ40 ዓመት በኋላ ሲመጡ ያው እነሱ በቴክኖሎጂ ቅድም ከ300 በላይ እንትን በዋናነት መካናይዝ የሆነ በታንክ እንደዚሁም በአየር የመጡበት ሁኔታዎች አሉ። ይሄን ደግሞ ለመቀልበስ ኢትዮጵያኖች በሳቱ ከአድዋ የተማርነው ነገር የለም። አድዋን ብቻ ዘክረን በዋናነት ይዘን የቆየንበት በቴክኖሎጂ ባለ
ማካበት በቴክኖሎጂ አለማሳደጋችን ሁለተኛ ዙር ጣሊያን እኛን ሊሆር ዋጋ ያስከፈለበት ኢትዮጵያኖች ከድል መልስ ያን ድል ለማስቀጠል የሄድንበት ስቴፕ በዋናነት በቴክኖሎጂ ያልታገዘ መሆኑ አንደኛ ጎርቶናልና ያን ተጠቅማ ነው ጣሊያን በሁለተኛ ዙር በቴክኖሎጂ አይላ መታ 5 ዓመት ያዘችንና ያ 5 ዓመት ደግሞ ኢትዮጵያኖች ያደረጉት ምንድነው የፈለገ በቴክኖሎጂ በአቅም የካበተች ጣሊያን ብትሆንም አንድነትና ጽናትና በዋናነት መስተጋብርና መስተሳሰብ በቴክኖሎጂ የላቀችውን በቴክኖሎጂ ኃያል የሆነችውን ጣሊያንን ለማሸነፍ ያስቻለም ቴክኖሎጂንም አቅምንም ማንኛውንም ነገር ጽናት አንድነት ሀገር ወዳድነትና ቆራጥነት ምን አይል ጉልበት እንዳለው ከቴክኖሎጂ የላቀ በዋናነት ከብዙ ነገሮች የላቀ ኃይል እንዳለው የሚያሳይ ነው። ለዛ በ40 ዓመት ቢመጡም በቴክኖሎጂ የካበተ አቅም ያላቸውም ቢሆኑ ግን ኢትዮጵያ ደግሞ ሀገሬን አትንኩ ሀገሬን አሳልፌ አልሰጥም የሚል የአንድነትና የአብሮነት መተሳሰብ ሙስሊሙ ከክርስቲያን እንደዚሁም የተለያየ ብሔረሰብ ያለ ነው አሁንም ያለ ነውና ያ ደግሞ ልዩነት ሳይፈጥር አንድ የሆነበት ምክንያት ቴክኖሎጂን የማሸነፍ ነገር ውስጥ የገባበት ሁኔታዎች አሉና በቴክኖሎጂ የላቀችውን ጣሊያንን ለማሸነፍ ትልቁ ጽናት ትልቁ ዋና ዋጋው አንድነት ነው ጽናት ነው መተሳሰብና አብሮነት ነውና በዚህ የተነሳ ነው ጣሊያንን በዋናነት ሁለተኛ የአድዋን ድል አሳልፈን አንሰጥም አድዋን አሸንፈን ኃያል ሆነናል በዓለም ታሪክ ታወቀናል ሁለተኛ ዙር ደግሞ መወረር የለብንም የሚል ተባብሮ ተሳስበው አንድ ሆነው ኢትዮጵያን በዋናነት ለድል ዳግማዊ ድል ያደረጉበት ሁኔታዎች የጽናትና የአንድነት የአብሮነት መለኪያ ነው ብዬ ነው ማስብ። መልካም ፕሮፌሰር ወደ እርስዎ እንምጣና የአሁኑን ዘመን እናንሳ። በተለይም ትላንት በተከፈለ መስዋዕትነት ትላንት በተከፈለ ዋጋ ነጻነታችንን አግኝተናል ቀና ብለን እንድንራመድም ሆኗልና ይሄኛው ትውልድ ከትላንት መስዋዕትነት ከትላንት ድል ምንድነው መማር ያለበት ለሀገሩስ እንዴት መቆም አለበት የሚለውን እናንሳ። በጣም ጥሩ እንግዲህ ሚያዝያ 27 ማለት ምን ማለት ነው? አባቶቻችን አያቶቻችን ቅማያቶቻችን ሀገር የማይፈርስ የማይደፈርስ ለዘላለም መኖር ያለበት መሆኑን ተገንዝበው ሀገር በምንም አይነት አትሞትም አትፈርስም ብለው መስዋዕትነት ከፍለው ደስ የምትል ሀገር ሀብታም ሀገር ብዙ ነገር ያላት ሀገር ታሪክ ያላት ሀገር ማንነቷን የምታውቅ ህዝብ ያላት ሀገር ሰጥተውናል አስረክበውናል። ስለዚህ ያንን ታሪክ በመጀመሪያ ደረጃ ማድረግ ያለብን ማለት ነው ያንን ታሪክ መገንዘብ አለብን መረዳት አለብን። የሁሉም ጸጋ ነው በእውነት አድዋና ማይጨውን ትልቅ የሚያረጋቸው ምንድነው ብሔራዊነታቸው ብሔራዊ ስል ምንድነው ብዝሃነታቸው ሁሉንም የሚያጠቃልሉ መሆናቸው እና በዛ ላይ ደግሞ ቅራኔ በሀገር ውስጥ የለም አልነበረም ማለት አይደለም ቅራኔ ነበረ ወጌ ያለ ተወጌ ያለ ግን ሁሉም ለምሳሌ አድዋ ላይ ሲሰለፉ አንድ ሆነው ነው ወንድሜ እንደተናገረው አንድ ሆነው ነው። እዚህም ላይ ንጉሠ ነገሥቱ ወደ ስደት ሄደው እርስ በርሳቸው የራሳቸውን ስልት አውጥተው እንዴት ነው ይህን ጠላት እስከ መጨረሻ በምንም አይነት መመቻቸት ሳይኖረው ምቾት ሳያገኝ እንትን ከቦታ ቦታ እንትን እየወጋ ነው በመጨረሻ ያን ነጻነት ለወጣቱ ትውልድ ማስተላለፍ አለበት ለኛ ማስተላለፍ አለበት ብለው እነሱ መስዋዕት ከፍለው ለኛ ያንን ነጻነት አስረክበውናል ማንነታችንን አስረክበውናል። ስለዚህ ያንን ታሪክ ወጣቱ በመጀመሪያ ደረጃ መገንዘብ አለበት። እንዴት ነው የሚገነዘበው? ያንን እንግዲህ ግንዛቤ ሊመጣ የሚችለው አንደኛ ያው በእንትን እንደዚህ አይነት በዓል በማዘጋጀት ነው። ያ በዓል ለምን ተዘጋጀ? ለማን ነው? ለምንድነው የ4 ኪሎ ሐውልት የተሰራው? ምን ሚስጥር አለው የሚለውን ማወቅ አለበት። እንዴት ሊያውቅ ይችላል? ከመጽሐፍ ሊያውቅ ይችላል። ትምህርት ቤት በካሪኩለም ደረጃ በመማር ሊያውቅ ይችላል። በቲያትር መልክ ሊያውቅ ይችላል። አሁን ለምሳሌ አቡነ ጴጥሮስ አንደኛው ትልቁ ታጋይ ነበሩ መስዋዕትነት የከፈሉ ናቸው። ሃይማኖትን ቀይር ተብለው ከኦርቶዶክስ ወደ ካቶሊክ ቀይር ተብለው ከዛ በመጨረሻ በመትረየስ ተረሽነው የሞቱ መስዋዕት የከፈሉ ናቸው እና እንደዛ አይነት ማአት ጀግኖች ያፈራ ትግል ነው። እነዛ ጀግኖች አሁን ለምሳሌ ቅዱስ አቡነ ጴጥሮስ ማን ናቸው? ራስ አበበ አረጋይ ማን ናቸው? 5ቱንም ዓመት ታግለው ከሚስታቸው ከባለቤታቸው ከልጆቻቸው ጋር ሆነው 5ቱንም ዓመት ታግለው አንድም ጊዜ ሳይሸነፉ ነው በመጨረሻም ራሳቸው ጦራቸውን ይዘው ሚያዝያ 27
ቤተ መንግስት አዲስ አበባ ሊገቡ የቻሉት እና እንደዚህ አይነት ጀግና ያፈራ ማን ነው? ራስ መስፍን ስለሺ፣ ማን ነው? በላይ ዘለቀ፣ ማን ነው? አብዲሳ አጋ፣ ማን ነው? ገረሱ ዱኪ፣ ማን ነው? ሸዋረገድ ገድሌ ብሎ መጠየቅ አለበት ማለት ነው ያወጣት እና እነዛን እንግዲህ ምንድነው በግለሰብ ስታስቢው እኔ አንቺ ነን ማለት ነው እንግዲህ አርበኞቹ ጀግኖቹ ስመጥር የሆን ነው የኢትዮጵያውያን ናቸው ማለት ነው እና እነዛ ለምን በዛ ጊዜ ህይወታቸው በጣም ከፍተኛ አደጋ ላይ ተንጠልጥሎ እያለ ደርሶ እያለ ምንም ያ ሞትን ሳይፈሩ ተዋግተው ያን ጠላት ከሀገር አስወጥተው ለኛ ነፃ የሆነች ሀገር ሉዓላዊነቷ ያላት ሀገር ማስረከባቸው በደንብ ግንዛቤ መያዝ አለብን ማለት ነው። ግንዛቤ በምንይዝበት ጊዜ ደግሞ ጥቅሙ ምንድነው በምትይበት ጊዜ አንዳንድ የሀሳብ ልዩነት ሲመጣ የቅራኔ ሲመጣ ያንን ሰላማዊ በሆነ መንገድ ለመፍታት ጥረት ማድረግ እንደሚገባን ምክንያቱም እነሱ ካደረጉት መስዋዕትነት አያቶቻችን ካደረጉት መስዋዕትነት የበለጠ ያሁኑ ሁኔታ ሊከፋ አይችልም እና በተቻለን መጠን እነሱን ሁሉ ጊዜ በአእምሮአችን ውስጥ መያዝ አለብን። በተለይም ደግሞ ትላንት ጦርነት ነበር፣ ዛሬ ደግሞ ጦርነት ማድረግ ያለብን ከድህነት ጋር ነው። ስለዚህ ምን ድህነት በማሸነፍ በጣም ጥሩ ሀገር የጀመረችውን የብልጽግና እድገት እንድታስቀጥል ወጣቱ ምን አይነት ተሞክሮ መውሰድ አለበት፣ ያንን ታሪክ ወደ ራሱ እንዴት ማምጣት አለበት ይላሉ። እንግዲህ ያን ታሪክ ሊያመጣው የሚችለው ምንድነው? ቅድም እንዳልኩሽ እነሱ ትልቅ ትግል ነው ያደረጉት፣ ትልቅ መስዋዕትነት ነው የከፈሉት። እንግዲህ አሁን ለመስዋዕትነት ለምንድን ነው የተከፈለው? አንድ ሰው እኮ ሄዶ ተዋግቶ ያችን ሀገሬን አላስነካም ሲል ያለውን ለሀገር ፍቅር ሲገልጽ ምንድነው ሰላም ኖሮን በዛ በሰላም በተለያዩ ሙያዎች ላይ መሰማራት። እንደ አልበርት አንስታይን እኮ ስሙ ሁሉ ጊዜ የሚጠራው ለምንድን ነው? በኒውክሊየር አንድ መላ ስላመጣ ነው አይደለም? እኛም እኮ እንደነ ኃይሌ ገብረስላሴ ብዙ ኃይሌ ገብረስላሴዎች ይኖራሉ ማለት ነው እና የአርበኝነት አመለካከታችን ከጦርነት ወጥቶ ወደ ሰላም ያመራል ማለት ነው እና ያንን ለማድረግ እድል አልሰጠንም። ጠላት በዚህ በኩል ይመጣል፣ በዛ በኩል ይመጣል እና በተለያየ ጊዜ በሚመጣበት ጊዜ እርግጥ ኢትዮጵያውያን ሄደው ተዋግተው መስዋዕትነት ከፍለው ለኛ አስረክበውናል። ግን እኛ ደግሞ ምንድነው እንዳልሽው በጦርነት ብቻ ሳይሆን ሰላማዊ በሆነ በሰላምም ሀገራችንን ትልቅ ደረጃ ላይ ለማድረስ ጥረት ለማድረግ አለብን። ቅድም እንዳልኩት ግን ለዛ ዋና መሰረቱ ምንድነው? ግንዛቤ መኖሩ። ወደ አቶ በለጠ ሐዋሳ ስቱዲዮ እንሂድና እንግዲህ ቀደም ሲል እያነሳን ነበር አርበኝነት ትላንትና ዛሬ መልኩ የተለያየ ነው። የጠቅላይ ሚኒስትሩን መልእክት ተከታትሎታል ብዬ አስባለሁኝና የሁለተኛው ዘመን ትውልድ አርበኝነት ያስፈልገናል ብለዋል። የዚህኛው ዘመን ትውልድ አርበኝነት በዋናነት መሰረት የሚያደርገው ዕውቀትን፣ ክህሎትን እና ዲሲፕሊንን መነሻ አድርጎ የሀገርን ሁለንተናዊ ነጻነት ለማረጋገጥ የሚደረግ ጥረት ነው የሚል ሀሳብ አንስተዋልና እዚህ ላይ ምን ማለት ይቻላል? አርበኝነት ትላንትና ዛሬ እንዴት አርበኛ እንሆን፣ በእንዴት አይነት መልኩ በአርበኝነት ተጋድለን ማለት አውዱ የተለያየ ስለሆነ ምን እናድርግ የሚለው ላይ ሀሳብ እንዲሰጡን ነው። እሺ አመሰግናለሁ። ጥያቄው ተገቢ ነው። ያው የጠቅላይ ሚኒስትሩን መልእክትም ሰምቻለሁ። የጠቅላይ ሚኒስትሩ መልእክት በጣም እጅግ ደስ የሚል በዋናነት ይበል የሚያሰኝ ነው። ወርዶ ብናየው ደግሞ እጅግ ተጠቃሚ እንደምንሆን የተላለፈ መልእክት ነው። በዚህ አጋጣሚ ላመሰግን ወዳለሁ። እንዳሉትም ሁለተኛው የአርበኝነት ትውልድ በእኛ ላይ መጥቷል። እኛ አሁን ያለን ኢትዮጵያውያኖች መስራት ያለብን ነገሮች ምንድነው? ማከናወን ያለብን ነው። ድሮ በዋናነት ፊት የነበሩት አያት አባቶቻችን የከፈሉት መስዋዕትነት አለ። ያ የከፈሉት መስዋዕትነት ሀገር ስትወረር ህይወታቸውን ነው የከፈሉትና ያ አሁን በዚህ ሰዓት ደግሞ ሁለተኛው ትውልድ ደግሞ ህይወት የሚያስከፍልበት ደረጃ ላይ አይደለም እና አሁን ያለንበት በዋናነት ሁለተኛው ትውልድ ከዛኛው ትውልድ እጅግ የተሻለ እድል አለው፣ አጋጣሚ አለው። ምን ማለት ነው? ወደ ጦርነት የሚያስኬደን ወደ ጦርነት ገብቶኛል ሊወረን የመጣ ነገር የለም። አሁን እኛን የወረረን ትልቅ በሽታ አለ። ያ ደግሞ በዋናነት ድህነት ነው ማለት እና እንደዚሁም ዓለም የእውቀት ማጣት፣ ያለመማር፣ በምግብ ራስን አለመቻል፣ በቴክኖሎጂ ራስን አለመቻል፣ ልቆ አለመገኘት፣ ታሪክን የምናስቀጥልበት ሂደት በዋናነት ትልቅ ነገር
ነገር ሆኖ የአርበኝነት የአድዋ ልጆች ነን፣ በዋናነት የማይጨው ልጆች ነን፣ የካራማራ ልጆች ነን። ይሄኛው ታሪካችንም ደግሞ በዋናነት በቴክኖሎጂ መጀመር አለብን፣ በምግብ ራስን መቻል፣ እንደዚህ በተለያየ ህይወት መጨመር አለብን እና ለዛ በቴክኖሎጂ የላቀች ሀገር፣ በትምህርት የላቀች ሀገር፣ በነጻነቷ የላቀች ሀገር እንድትኖረን ማሰብ የሚቻለው አሁን ላይ መዝመት የምንችለው ወደ ደህንነት ነው ማለት። ድሮ አባቶቻችን አያቶቻችን በዱር በገደሉ የዘመቱት በዋናነት ሞፈርና ቀንበር ይዘው አይደለም፣ እንደዚሁም ክላሽ ይዘው ነው። አሁን ላይ ግን በዋናነት በዱር በገደሉ የምንሄድበት ሂደት ሌላ መሆን የለበትም። ሞፈርና ቀንበር ይዘን ወደ እርሻ ነው መሄድ ያለብን። እውቀት ይዘን ወደ ቴክኖሎጂ ነው መሄድ ነው። ቴክኖሎጂ ይዘን ደግሞ ኢትዮጵያን ማላቅ ነው ያለብንና የአሁኑ ትውልድ በብዙ ነገር መጠቀም የሚችል ነው። ያ መስዋዕት ያስከፍላል፣ ህይወት ያስከፍላል። አሁን ግን የሚያስከፍለው እውቀት ነው የሚያስከፍለው። አሁን ግን የሚያስከፍለው ምንድነው? ጉልበት ነው የሚያስከፍለው። ከዛኛው በተሻለ እድለኞች ነን ማለት ነው። ለዛ ህይወታቸውን ገብረው ህይወታቸውን መስዋዕት አድርገው የሰጡንን ነፃ ሀገርን እኛ ደግሞ እንዴት አድርገን እናስቀጥል ሲባል በቴክኖሎጂ ማስቀጠል አለብን፣ በዋናነት በትምህርት ማስቀጠል አለብንና በተለያየ ዘርፈ ብዙ አሁን ጊዜው በሚጠይቀው በ21ኛው ሴንቸሪ የሚጠይቀውን ቴክኖሎጂ ልቀን ካልተገኘን አቅማችን ከሌሎች ጋር መስተካከል አይችልም። ለዛ በኢኮኖሚ ካልተስተካከልን በታሪክ ብቻ በመስተካከል ለውጥ አይመጣም አሁን ማለት ነው። ለዛ የአድዋ ልጆች ነን ስንል አሁን ላይ ምን አለን ሲባል አሁን ላይ ደግሞ በብዙ ፕሮጀክቶቻችን ልቀን መገኘት አለብንና ልንከበር የሚችለው ኢኮኖሚያችን ሲልቅ ነው። ኢኮኖሚ ባደገ ቁጥር ፖለቲካው ያድጋል። ለዛ ፈርስት ፕሮሞት ኢኮኖሚክ ዩኒቲ ዊል ቢካም ፖለቲካል ዩኒቲ ነው። ለዛ የኢኮኖሚ አንድነትን ስናመጣ የፖለቲካ አንድነት ይመጣልና የአሁኑ ትውልድ ይሄን አጠናክሮ ይሄን ይዞ ተሳስቦ ተደማምጦና ለሀገሩ አንድነትና የውስጡን ሰላም ከጠበቀ ሁለተኛውን በዋናነት የአርበኝነት ስራ ለመስራት ትግል ይሆናል ብዬ አምናለሁ። አመሰግናለሁ። እሺ፣ እናመሰግናለን ሁለታችሁም እንግዶቻችን ፕሮፌሰር አየለ በክሬ የታሪክ ተመራማሪና ደራሲ እንዲሁም ከሐዋሳ ስቱዲዮ ሌላኛው እንግዳችን አቶ በለጠ ሲጌቦ የታሪክ መምህርና ተመራማሪ። ሁለታችሁም በማለዳ ተገኝታችሁ ይሄንን የድል በዓል ተመለከተ ዛሬንም አስተሳስራችሁ ላነሳችሁልን ሀሳቦች ከልብ እናመሰግናለን። መልካም ቀን እንዲሆንላችሁ እንመኛለን።